እኔ ተረጋግና ብትፈጠራበት ምንድነው መረጋጋው ንገረኝ እስቲ ወጣትነቴ ልጅነቴን አሳልፈ ይሰጣል ልጅ እኮ ነው ለዚህ ድንጋይ ለዚህ ለማይረባ ወጣት ልጅ እንዳይበላሽ ብዬ ተረጋግና ምን ተፈጠረ ተናገሪ ነው ያ ድንጋይ ደደቢ ያ ማይረባ ሰው ይዞኝ ነበር አግቶኝ ነበር ልጄን ወስዷታል የት እንደምጣት አላውቅም ነው እሺ ተረጋጊ እሱ እኔ ልጅ ነው እኔ ምትጥይልኝ እኮ ነው ራሷ ነበረች ኪራ እሺ ቆይ ነው ማተረጋጋ ከዚህ ነው ፈልክ ወሰደብኝ ማማ ተረጋጋ እሺ ቆይ እንትን ያገኛት እኔ እኮ ከመጀመሪያም ጠርጥሬ ነበር ሲዛት የሆነ ማቃት አይነት ስሜት ነው የተሰማኝ ከዚህ መዳፍ እኮ ነው ፈልክ ወሰደብኝ ናማ ተረጋጋና የት እንዳገኛት አስብ እዛ እንሂድ ሆሜ ልጅነቱን ጉዳይ በዲኤንኤ ምርመራ አረጋግጣለሁ ብሎ ሳይጨርስ አሁን የኔ ሆነች አይነት ስሜት እየተሰማኝ ነው ካገኘኋት በኋላ ልቤ ሽብር አለብኝ በማለት ልጅነቱን አምኖ የተቀበለም ይመስላል። ጎቤውን እንዳየችው ጥሩ ስሜት ባይሰማትም ያሳለፈችውን መጥፎ ነገር ብቻ እያስታወሰችና እያንሰላሰለች ቢሆንም ግን ደግሞ በመሃላቸው ጥሩ ነገር ስላለ ያስቀይመውም አልፈለገችም። ከኔ ጋር ጊዜ እንድታሳልፍ ይፈልጋለሁ፣ በድዬሻለሁ፣ ይቅርታ አድርጊልኝ፣ ግን ደግሞ ካንቺ ጋር የተወሰነ ጊዜ አብረሽኝ እንድታሳልፍ ይፈልጋለሁ፣ ሌላ ምንም አልፈልግም በማለት እሷም ትዳር መስርቻለሁ፣ እኔ ከዚህ በኋላ ላንተ አልሆንህም፣ ድሮ ፍቅሬን ገፍተሃል ብትለውም ግን ደግሞ እንደምንም ብሎ አሳምኖ ከሱ ጋር ጊዜ እንድታሳልፍም አድርጓታል። እሷም ለተወሰነ ደቂቃ ካንተ ጋር ልቆይ በማለት ተከትለውም ትሄዳለች። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እና ውርደታዊ ጣሽ ነው የተባለች መስል ኪያም ጓደኛዬ ብላ ስለ ክብሮም አንዳንድ ነገር እያለቻት ነው። ያ ቦርጫም የሆነ ሰውዬ መጥቶ እኮ ተላላኪ ነሽ በማለት አንዳንድ ነገሮችን ተናገረ በማለት ትነግራታለች። ኪያም በመገረም ያለችውን አንድ ባንድ ካዳመጠቻት በኋላ ለኪራ ግን ምን ነው በማለት ጠይቃታለች። ታላቅ ወንድሙ ነው እና ለሱ ወንድሙ ከሆነ ለኔስ ምን ነው? ለምንድነው የገዛ ወንድሜን የምታሚልኝ? ጭንቅላትሽንም ያምሻል በማለት ውሸሽ ታደርጋታለች። ሀናም ክፉኛ ደነገጠች። እኔ እኮ በጣም ስለማቀርብሽ የልብ ጓደኛዬ ስለሆንሽ ወንድምና እህት መሆናችሁን ረስቸዋለሁ በማለት ይቅርታም ጠይቃታለች። ኪያም በውስጧ ቂም እንደሌለ ስለምታቂ ይቅርታ ማድርጋላት ምሳም እንደምትጋብዛት ማስጠንቀቂያም ተነግራታለች። ወንድምሽ ገንዘቤን ሸራርፎ አስቀርቶታል፣ ምንም ደሞዝ የለኝም፣ በምን ጋብዝሻለሁ በማለት ትመልስላታለች። ኪያም አንቺ እኮ ጭንቅላትሽን ያምሻል፣ ደግሞ ከዛኛው ወንድሜ ስትወጪ ደግሞ ያኛውን ወንድሜ ማማት ልትጀምሪልኝ ነው፣ ስለዚህ ይሄ ነገር እንደተፈጸመማ እራትም ትጋብዥኛለሽ በማለት ዙሩን አክራራባታለች። ሲሞይ ዳግምን ወደ እናቷ ወሰዳት። እሌኔም ታግታ ስለነበረ ታስራ ታያታለች። ምን ሆና ነው እናቴ ታሰረችው በማለት ትጠይቃለች። እንግዲህ ጌም ተጫውተን ተቀጥቼ ነው በማለት ልጅቱ ልታታላት ሞከረች። ግን የእናቷን መታሰር ስላየች እሷ አልተዋጠላትም። ብቻ ግን ህፃን ስለሆነች የሆነና የተፈጠረውን ነገር እያስተዋለችም ነበር። መርሲሞይ ባክህ እንደዚህ ታስሬ ጥሩ አይመጣም፣ አንስፍተኝና ልጅ ልሳማት ብትለውም በፍጹም አንቺ ልትፈቺ አይገባም፣ ልጅቷን ቢሆን ከኔ ጋር ሂዳ ምግብ በልታ ትመጣለች በማለት አጭበርብሮም ይዟት ይሄዳል። እሷም እንግዲህ እንድታያት ስላልፈለገች በልውሰዳትና እኔን ከምታይ ምግብ ብትበላ ይሻላል በማለት ትፈቅድለታለች። እንዲወስዳት ባትፈልግም ግን ደግሞ ታስራ እንድታያት ስላልፈለገች ፈቅዳለት ምግብ ሊያበላትም ይዟት ይሄዳል። እሱ ግን የወሰዳት ሌላ ቦታም ነበረ። ጎቤው ሌና ካያት በኋላ እንቅልፍ አልወስድህም ብሎታል። ያለሷ አልበላለህ አልጠጣለህ ብሎታል። ስራውን በአግባቡ መስራት አልቻለም። እናም ለጓደኛው ያለሷ መተንፈስ እንደማይችልና ለብዙ ጊዜ ሲጠብቃት እንደነበር እየነገረውም ነበር። አሁን ላይ ጓደኛዋን ጠይቅና ወደ ቤቷ ብናመራም ይሻላል፣ ትዳር እንደያዘች አውቃለሁ፣ ልጆችም ይኖሯታል፣ ግን ደግሞ እሷን ማየትና ያለችበትን ሁኔታ መጠየቅ አለብኝ በማለት ወደ እሷ ቤት ለመሄድም ሽርንጉድ እያለ ነው። ጓደኛው ግን ከእሷ ቤት ሄደን ለምን አንሰርቅም በማለት ሀሳብ አምጦለታል። ጎቤው ግን በእሷ ጉዳይ አትምጣብኝ፣ እሷን መስረቅም አልፈልግም፣ እዚሁ ቁሜ እጠብቃታለሁ በማለት እሷን በጥበቃ ላይ ነው። ናሆም ወደ ጓደኛው ወደ ኪራ ቢሮ ጎራ ብሎም ነበር። እናም ስላገኛት ህፃን እያወራውና እያነሳለት ነበር። አንተ ከዚህ በፊት ህፃኖች ተሰብስበው በጥፌ እንደማትላቸው እንዴት ዛሬ ልጅ ጋር ፊት ጣልክ በማለት ይመልስለታል። ናሆም ግን እንደ ወትሮው በቀልድ አይደለም የመለሰለት። ድሮ ልጅና ወጣትም ስለነበሩ አሁን ላይ ግን ትዳር ይዤ ስለ ልጅ ጥቅም ካወቅሁ ወዲህ ስለ ሰዎች ማሰብ ጀምሬያለሁ፣ እኔ ድሮ አይደለሁም።
ነገሩ ስሬስ ስለሆነበት ግራ ተጋብቶም ነበር እና ምንድነው ምን ተፈጠረ በማለትም ይጠይቀዋል። እሌኒ አወዛግበኛለች ካንተ ልጅ አለ እንዳለችኝ ታውቃለህ። ስለዚህ የዲኤንኤ ምርመራ አድርጌ ማረጋገጥ እፈልጋለሁ በማለት እንደ ሐሳብ ሲያነሳለት ኪራም በሐሳቡ እንደሚስማማ ነገረው። እኔ እኮ እንደ ዋዛ ዝም ብሎ ነገር መስሎኛል፣ ስሬስ ከሆነማ ያሁኑ ሐሳብ ይሻላል በማለት ይመልስለታል። ምሩ ከቤቷ ሂዳ እሌኒ ልጅ ልትታገትብኝ ነው እርዳታችሁን ሻለው ካለቻት ወዲህ እንቅልፍ አልወስድሽም ብሏታል። ያለ ወትሮ አይደለም ልጅን አድኑልኝ ብላ ተማጸነችን። ከወትሮ በተለየ ሌላ ጊዜ ደረቅ ነበረች፣ አሁን ግን አሳዝነኛለች በማለት እያንሰበችና እያንሰላሰለች ነው። ምሩ ባለቤቷ እንዳትወስድባት ብሰጋም ግን ደግሞ ልጅቷ አሳዝናታለች። የናሆም ልጅ ከሆነች ከኔ በፊት የተፈጠረች ፍጥረት ስለሆነ መግፋት አልፈልግም በማለት ልጅቷ እንድትገኝም አብራ ጥረት እያደረገች ትገኛለች። ነገር ሰው መስማት አለበት ብላ በማሰብም ወደ እነሴን ቤት ታመራለች። ያገኘቻት ግን ራኬብን ነው። ለራኬብም የሆነውና የተፈጠረውን ነገር ነገረቻት። እኔ ከዚህ በፊት በጣም ሰግቼ ነበር ትወስድብኛለችም ብያለሁ፣ ግን ደግሞ ያቺ ህፃን ከኔ በፊት ስለተወለደች ናሆምችን ልጅ እንዲያጣ አልፈልግም። መርሲሞም ደግሞ ምንም ነገር ያደርጋል። ራኬብም ራሷን ማጨናነቅ እንደሌለባትና ነገሩን እነናሆም እንዲያዩት እየነገረቻትም ነው። አንቺ ምንም ማድረግ አትችይም፣ ግን ደግሞ የትም አያደርሳትም በማለት እያበረታታቻት ነው። በዚህ መሃል ቅዱሴም ከተፍ ብሎ ነበር። ቅዱሴ ከመጣ በኋላም አሁን የናሆም ልጅ ሳይዝባት አልቀረም። እሌኒ ከኛ ቤት መጣ ብትማጸንም ግን እኛ አባረርናት አላመናትም፣ ግን ደግሞ መርሲሞይ ህፃኗን ሳይዛት አይቀርም በማለት ያለውን እውነት ትነግረዋለች። ቅዱሴም የሆነውና የተፈጠረው ነገር ክፉኛ ሳስቦታል። ይህ ልጅ ምንም ነገር ከማድረግ ወደ ኋላ አይልም፣ በቃ የሁሉም ቤተሰብ እያመሰ ነው በማለት እንግዲህ በመርሲሞም እያዘነበት ይገኛል። ናሆም ከልቡ እያወራ ነበርና ኪራ ደግሞ እያሾፈበት ነው። አንተ ምን ሆነ ነው ከልጅ ጋር ፊት ጣልክ? ድሮ ስትደባደብ እንዳልነበረ እንዴት አሁን ልጅ ልጅ ትላለ? በማለት እያሾፈበትም ይገኛል። ናሆም ግን ነገሩን ስሬስ አደረገው። ጠላ አድርጎም ልጅ ከፈለገ ምሩን እንዲያስወልዳት ትዕዛዝም ያስተላልፋል። ናሆምም አንገቱን ዘገዘገ። ናሆማ በጣም ይቅርታ ረስቸው ነው በማለት ይቅርታም ጠይቀዋል። ናሆምም ችግር የለውም በማለት ተርቶታል። ናሆምም በወሬው መካከል ዛሬ ያገኘኋትን ህፃን ውሰድና አሳድጋት ቢሉኝ አይኔን ሳላሽ ነው ወስጄ የማሳድጋት በማለትም ይነግረዋል። ልጅቷ ግን ምን አይነት ልጅ ብትሆን ነው በማለትም ጠይቆት ነበር። በጣም ቆንጅዬ ደስ የምትል ለቅዱሴ ያለውን ነገር ከነገረችው በኋላ ቅዱሴ መፍትሄ ለማምጣት እየተሯሯጠም ይገኛል። አሁን ላይ ጊዜና ቦታ ልንሰጠው አይገባም። መርሲሞይ ምንም ነገር ከማድረግ ወደ ኋላ የለም። ስለዚህ ልጅቷ እንዳትወያይተን መፍትሄ ማምጣት አለብን በማለት ሁሉም ተሰብስበው ስላለው ነገር እያወሩም ይገኛሉ። ናሆም ግን ቁጭቱ አላስቀምጠውም ብሏል። ምን አለበት የዛኔ እንዳገኘኋት ወደ ሱቅ ታቀፊያት በሄድሁ አስቀምጫት ባልሄድሁ ኑሮ በማለት እየቆጨውም ይገኛል። መርሲሞይ ህፃኗንም ሳላብላሽ ካላት በኋላ ለሌላ አጋች እያስተላለፈም ነው። እንግዲህ እሱ እግሩን ስለተሰበረ እሷን ታቅፎ ጤነኛ ለሆነ አጋች ሰጥቶ ፍራሽ ላይ ወስደው እንዲያስቀምጧ ትዕዛዝም ያስተላልፋል። መርሲሞይ ልጅቷን ለማገት ደፋ ቀና እያለ ስለሆነ ታጋችቱን ረስቷትም ነበር። እሷም እንግዲህ ፍሬ ጊዜ ስላገኘች ገመዱንም ፈታ ልታመልጥም ችላለች። ከወጣች በኋላ ግን የልጇ አድራሻ ቀላሉ ሊገኝላት አልቻለም። እሌኒም እንደ እብድ እያደረጋት ነው። ልጄ ወጣትነቴን የሰዋሁባት ልጅ በቀላሉ ላገኛት አልቻልሁም፣ መርሲሞይ አግቶብኛል በማለት ናሆም ትነግረዋለች። ናሆም አንተ የማትረባባት ነህ እያለች እየደበደበችም እየነገረችው ነበር። እሱ ግን ራሱን መቆጣጠር አቅቶታል። ያገኘኋት ልጅ እሷ ናት በማለት በጭንቀት ሊፈነዳ ነው። ማጭ ተመልካች ቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንኩኝ የዛሬ ቆይታዬ በዚህ ተጠናቀቀ። ነገ በተመሳሳይ ሰዓት እስከምንገናኝ ድረስ መልካም ምሽት ይሁንላችሁ።